የዘዋይ ቆይታቸውን ሲያጣጥሙ ድንገት ከች ብላ ጥንዶቹን ለመበጥበጥ ያሰበችው ውሽሜን እያመጣች አልሳካ ያላት ሩታ ባሌ ካንተ ጋር መሆን ነው የምፈልገው፣ አሰብኩበት፣ ወሰንኩኝ፣ ከሁለቱ ውሽሞች ጋር ምስሆን እቤት እየተመላለስ ካይሃለሁ። እስኪ ይህ ልጅማ ፍቅሩ ከኔ አልወጣለትም ብዬ ምን ላድርግ ወደ አንተ ተመለስኩኝ። አሁን ምን ያክል እንደምትወደኝ ለማየት ነው። በቃ አስቤበታለሁ። ካንተ ጋር መኖር ነው የምፈልገው። ይችን ሄርሜላን ከህይወት እንድታስወጣ ትፈልጋለሁ። መጀመሪያ የማውቀው እኔ ነኝ። የት ታውቂዋለሽ? መጀመሪያ የምንተዋወቀው የልጄ አባት አብርሃም ነው። አንቺ በትንሽ ጊዜ ስለሱ ምን አውቀሽ ነው ከሱ ጎን ሆነሽ ለሱ ጠበቃ ይሆንሽው፣ የሱ አዛኝ ሆንሽው አለች ሩታ። በጣም ምላስ አውጥታለች። ሄርሜላም ደግሞ አንቺ ልጅ ስትወልጂ አእምሮሽ መብሰል አለበት፣ አልበሰልሽም። ቆይማ እነኛን ውሽሞችሽን ደስታንና ዳኒ ጋር ስትሆኒ አብርሃም ትዝ እያላለሽ አሁን ደህና ህይወት ላይ ሲሆን ለምን መተሽ ህይወታችንን ትበጠብጭናለሽ? አትረብሽን። እኛ እየመጣ ነው ሁለታችን ጥሩ ጊዜያት ለማሳለፍ ነው። ምን ልትሰሪ ዘዋይ ድረስ መጣሽ? አለች። ኦ እኔና እሱ እኮ በፊትም ዘዋይን እናውቃታለን። አንቺ ብቻ ነሽ እንዴ ዘዋይን የምታውቂያት? አሁን ወደ አዲስ አበባ ሂጂ ብዬሻለሁ ብሎ አብረሽም ቢላት አብረሽ በሁለቱ ተጨነቀ። በቃ እንደዛ ከሆነ አልሄድማ፣ ሀሳቤን ቀይሬያለሁ ብላ ሩታ ሙጭጭ ብላ ከልጇ አባት ጋር ለመሆን ወስናለች። ሄርሜላም የመልስ ምት ብትመታትም ምንም ያልገባት ሩታ ምንም አታመጭም፣ አሁን በቃ አሁን የምነግርሽ ነገር ከህይወቱ እንድትውጪ ነው። ነገ ወደ እኔ ህይወት ስለሚመጣ እኔ እሱን ልብ አውቃለሁ፣ እንዳትጸጸቺ ብላ ለሄርሜላ አስጠነቀቀቻት። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። የአብርሽ የሩታ የሄርሜላ ጉዳይ በዝዋይ ጦርነት ተነስቶ ሁለቱ ሴቶች ተደባደቡ። አልፈልግህም፣ ምን ትሰራልኛለህ? ካንተ ልጅ ወለድኩኝ እንጂ ለኔ መቼ ቦታ አለህ? ያለችው በጥሩ ህይወት የምትይዘውና ለሱ ጥሩ የሆነች ሴት ካጠገቡ ስትሆን በቅናት ተንጨርጭራ ውሽሞቿ ሲመጡ ምንም ከሷ ጋር ያልሆኑና ሳይዘልቁላት ሲቀሩ ደስታ ህይወቴ ነህ የኔ ህይወቴ ብርሃኔ ደስታዬ አንተ ነህና አብርሃምን ሳይሆን ህይወቴን መኖርና ቀሪ ዘመኔን መኖር የምፈልገው ካንተ ጋር ነው ደስታዬ ያለችው አፍቃሪዋ ሀብሉን ከሱ ከወሰደችም በኋላ አልፈልግህም አለችው። ደስታም እኔ ለአንቺ መስዋዕትነት ከፍዬ ተንከራትቼ የመጣሁት ብሏታል። በዛም ደግሞ እሷ ዳኒም መጣ። ዳኒ ጀስት ኖርማን ጓደኛዬ ነው እንጂ ምንም አይደለም። ደስታም ቢሆን እሱ ነው እንጂ የሚያፈቅረኝ፣ እኔ ለሱ ቦታ የለኝም። ተመቻቸልኝ። በቃ አሁን ወደ ልጄ አባት ነው መመለስ የምፈልገው፣ አልፈልግም ብላ ሙጭጭ ብላ ከአብርሽ ጎን ሆናል። አብርሽ እኔ በስንቱ ልቃጠል? ምን እያልሽኝ ነው? ምንድን ነው ሀሳብሽ? አንቺ እኔን ለመጉዳት ነው እንጂ የሆነ ሴራ አስበሽ ነው እንጂ መች ለእኔ ልትጠቅምኝ አስበሽ ነው ቢላት እንደሱ አይደለም። እውነቱን ልንገርሽ ሄርሜላ ተብዬው አትለጣጠፊ፣ ከባለ ትዳር ወንድ ጋር እሱ የልጅ አባት ነው። እኔና እሱ እንተዋወቃለን። ደግሞ የእሱን ልብ ጠንቅቄ የማውቀው እኔ ነኝ እንጂ አንቺ አይደለሽም። ብዙ አመታትን ያክል ከኔ ጋር ነው የቆየው። ቆይማ አንቺ አብርሃምን የግልሽ ለማድረግ ብዙ ጊዜ ፈጀብሽ። እኔና እሱ ስንተዋወቅ ግን እኮ ብዙ ጊዜ አልፈጀብንም። ስለዚህ አሁን ላስታውስሽ ከህይወቴ ወጣ እንድትይና እኛ ሁለታችን ወደ ነበረበት ፍቅራችን እንድንመለስ እፈልጋለሁ ብላ ለሄርሜላ ነገረቻት። አሁን አብርሃም ትንፍሽ እንዳት፣ እኔና እሷ ነገሩን እንጨርሰዋለን። ባንተ ከመጣችብኝ አናቷን ብዬ እገላግላታለሁ። እንደሱ መሆን የለበትም። እኔ እኮ ነግሬያታለሁ፣ አስጠንቅቂያታለሁ። ምን ልትሰራ ዘዋይ ድረስ መጣ ያለ አብርሃም አለቀሰ። አንተ አልቃሻ ለሴት ነው የምታለቅሰው? እኔ እያለሁልህ ከጎንህ ደግሞ ለምንድን ነው እንደዚህ የምትሆነው? አለችው ሄርሜላ። ታዲያ ምን ላድርግ ሄርምዬ? እንዲህ ምን ላድርግ? ልጅቷ እኮ ልትፋታኝ አልቻለችም፣ ሙጭጭ አለችብኝ። እኔ ምን ላድርጋት? እኔ
እቃ ነው እንደፈለገች የምታንቀሳቅሰኝ፣ እኔ አልፈልግም ምን ላድርግ ብሎ አብሮት ለሄርሜላ መለሰላት። በቃ አንተ ዝም በል፣ የመጣውን ነገር ፊት ለፊት እንጋፈጣታለን፣ ጥሩ ጊዜያቶችን እናሳልፋለን ብዬ እዚህ ብንመጣ ደግሞ ትንጣብን ይቺ የፍቅር መቀስ አለች። በቃ የኔ ውድት አሁን የኔ ውድ በቃ አሁን የምንሄደበት እንሂድ፣ እሷ የማትኖርበት ቦታ ሄደን ጥሩ ጊዜያቶችን እናሳልፋለን። ሄርሜላ ይበስ አሁን ተፋችኝ አላት። ሄርሜላ ጋለች። አናቷን ፍጥፍጥ ነው ማደርጋት በለ ማለት ጥራለች። ያችኛዋ ደግሞ ጨምራለች። ግላ ነው የመጣችው። ሩታ አስጠንቅቃት ከህይወቱ እንድትወጣ ወደ እሷ እንዲመለስላት ሞክራለች። ያም ግን አልተሳካላትም። ሩታ ምን አስባ ነው? ደስታን አባረረች። ዳኒ መጣ፣ ልጄ እኔን ይመስላል አለ። ከእሷ ጋር ቀጠለ። ከአብርሃም ጋር ተፋለሙ። ደስታንም አብርሃም ከህይወቷ አውጣለው። ሩታ በሄርሜላ ጥፊ ልትቀምስ እጇን ሁለቱ ጦርነት ከፍተው በጥፊ ሲምጠፋጠፉ እናያለን ማለት ነው። ስግጥ ነው ያለችው። ስሬስ እንትና ሩታ ስግጥ ብላ ነበረ ለሄርሜላ የምትመልስላት። ሄርሜላም ደግሞ ወደ እኔ ህይወት ስለመጣና ጥሩ ስለሆነ ነው ወይ እንደዚህ የምትበጠብጭን እየመጣሽ አንቺኛ ከምንሄድበት ቦታ እየተከታተልሽ ለምን ታስቸግሪናለሽ? የራስሽን ህይወት ለምን አትኖሪም? በቃ ሄደሽ አልነበረ አልፈልግም ብለሽ አልነበር ነው በእነኛ በውሽሞችሽ ደግሞ እሱን ልትቀይሪ ነው ብላ በጣም ተናዳለች። እሷም ደግሞ ለሱ ሲጎዳ ማየት ስለማትፈልግ ነው እንጂ ሩታ እንትና ሄርሜላ ወደ እሷ ሲመለስ ከሩታ ጋር ሲሆን አብርሃም ህመምተኛ ይሆናል። ጎዳችኝ ቤት ጎረምሶቹን ሲያቸው ወይ እንደ ወንድ ይዞ አናታቸውን ብሎ አይፈረክስም። አንቺ ቤቴን የማንም ጎረምሳ መራገጫ አደረግሽው፣ ከፈለግሽ አንቺንም ማስወጣሻለሁ ነው የሚለው። ወንድነቱን ማለት ነው። ወንድነቱን ማሳየት ነበረበት አብርሃም። ልጄን ለማየት ነው የመጣሁት ምናምን ተማለት አንተ ማነህ? እኔ ቤት እሷን አይደለም ማነህ ደፋር በእኔ ቤት መጥተህ እንደዚህ የምትሆነው ብሎ አናቱን ቢለው በቃ እረፍ ነበር። እና ቤተሰብ በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።